በቃለቀ ይሄ ሁሉ ያደረገው እዚህ ቦታ እዚህ ደረጃ ላይ እንዲደበደብ ድረስ እስኪሰረቅ ድረስ እዚህ ለዚህ ጉዳይ ያደረሰው አብርሃም ነው። አብርሃም ደግሞ በህግ ፈልገዋለሁ፣ ለህግ አስይዘዋለሁ፣ ዘብጥያ ነው ማወርደው። እሱ ማንም አይደለም። እሱ ወይኔ ነው እንደማስቀጥቅጦ እሱ እንደፈለገ ሊንቀሳቀስ አይችልም። እሱ ወዶና ፈቅዶ ላደረገው ነገር አንቺ በዚህ ልክኛን እየመጣሽ የምትናገሪበት ምክንያት ምንድነው? ለምንድነው ማልናገራችሁ እንዴ? መናገር ካለብሽ ወንድምሽን ነው መናገር ያለብሽ እንዴ። እሱ ምን ያድርጋችሁ እናንተ አይደለም እንዴ? እሱ እኮ ነው ታጋ መጥቶ አፈቅራታለሁ ወዳታለሁ ብሎ እንትን እያለ ያለው እንጂ ማንም እኮ እሱን ጉዳት ሊያደርስበት ፈልጎ አይደለም። እሱ አልተጀመረም። እሺ አፈቀረ ስላፈቀረ መደብደብ አለበት፣ መደብደብ አለበት የለበትም እኮ አይደለም። ነው ሰው የምትረጂው እንዴ? አይደለም እሱ ልጁ ከዚህ በላይ ምን እንድታደርጉት ነው የፈለጋችሁ እኮ? እሱ በዚህ አክል በቃ ወንድ ልጅ አይደለ አፍቅሮ አይደለ ሰው ያፈቀረ ሰው ከዚህም በላይ ይሆናል። እሺ ምን ይሁን ነው? ምን ይጠበስ ነው የምትይው? ወንድሜን አሳየኝ። በቃ እየነገርኩህ አይደለ ወንድሜ ነው ያለው። እኔ አይደለሁም እና እሺ ሌላ ነገር እንዲፈጠር አታደርጊ። እሺ ምንም አይሆንም ማለት ነው። እሺ ንገረኝ። አይደለም ሄጄ ያልኩት ካሌብ ነው። እሱ አናግሪው፣ በስነ ስርዓት አናግሪው እንጂ እኔ እንደዚህ እንድታውቂ በመጀመሪያ የት ነው ያለው ወንድሜ? እሺ አንዴ ልክ ምን ሆነ ነው? የት ነው ያለው ወንድሜ? እሺ ልክኝ ምን ሆነሽ ነው አንቺ? የት ነው ያለው? እኔ ሁላችሁንም እኔ ለአብርሃም ብቻ አይደለም እናንተንም አለቃችሁ። እያንዳንዳችሁ ነው ዘብጥያ ማወርዳችሁ። የምሬን ነው። ደጋግሜ እየነገርኩ ነው። ከዚህ በላይ ላስጠነቅቅ አልችልም። ሌላ ነገር እንዳይመስል ነው። ቆይ ምን እንዲመስል ነው የፈለከው? ሌላ ነገር ምናምን የምትለኝ? ቆይ ባለፈው ምንድን ነው ያልከኝ? ንገረኝ። እሺ ባለፈው ምንም አይሆንም አላልከኝም? ካሌብም እየመጣ ነው እንዴ? ምንም አይሆንም አላልከኝም ወይ? እሺ እኛ ያለን ምንም አይሆንም አላልከኝም? ምንም አይሆንም አሁንም እና ከዚህ በላይ ምንድነው ይሆን ያለው? ያፈቀረ ሰው ከዚህም በላይ ይሆናል። ገብቶሻል? እሱ አፍቅሯል። በቃ ካፈቀረ ኦኬ። ስለዚህ መደብደብ አለበት ከዚህ በላይ? ምንድነው ስራችሁ እናንተ? ምን ሆነ ይሄ ልጅ? ምንም ነው ሀሳብ ምንድነው? ወይኔ ለምንድነው ማስነግረኝ? ስለማንነግርሽ አንተ እቺ ልጅ ሰውቱንብኛል። እግዚአብሔር ሰላም ቤተሰቦች እንዴት ናችሁልን? ሁሉ ሰላም፣ ሁሉ መልካም አለውላችሁ። እግዚአብሔር የተመሰገነ ይሁን። ደህና ነን። ዛሬ እኔ እንጃ ለኔ ከባድ ቀን የሚሆን ይመስለኛል። ምናልባት ባለፈው ያያችሁት ቪዲዮ ትንሽ ረብሻችኋል ብዬ አስባለሁ። ሁላችሁንም አሚሩ፣ ጆ፣ ብሩኬ ምናምን እነዚህ ሰብስበው ሌሎችም ከካሜራ ጀርባ የነበሩ የተለያዩ ሰዎች ነበሩ። ደስታን ለማሳገት ደስታን ላይ ጉዳት እንዲደርስ ብዙ ሲለፉ ሲጥሩ ሲግሩ የነበሩ ሰዎች ነበሩና እነዛ ሰዎች የደስታን ስልክም ወስደውበታል። በቃ አንዳንድ ነገሮች የለምና በዛ ምክንያት የደስታ እህት ደውላ በጣም በቃ አለ አይደል እኔ ከመቆጣጠር ከምችለው በላይ እየተረበሸች ስታወራኝ ነበርና እኔ በቦታው አልነበርኩም። በጊዜውም አልደረስኩም ነበር። ምናልባት ካሌብ ነበረ ሕክምና ቦታም ሊወስደው የቻለው። ከዛ በተጨማሪ ደግሞ ብዙ ነገሮች ሲፈጠሩ የደረሰው ካሌብ ነበርና እኔ ያው የነበረው ነገር ማስረዳት ከአቅሜ በላይ ስለሆነ እሷንም እንደዚህ ነው ብዬ ከማለት ይልቅ ካሌብን ጠርቼ ካሌብ ይኸው የነበረው ነገር ያስረዳሻል፣ ወንድምሽንም ያለበት ነገር በደንብ ያስረዳሻል ብዬ ደውዬ አውርቻት እሷም ስታወራኝ ያለውን ነገር በቃ መጨረሻ ያለኝ አማራጭ በእንደዚህ አይነት ሁኔታ ስለሆነ እሷን ማረጋጋት የቻልኩት ካሌብ መጥቶ ያለውን ነገር ያስረዳሻል፣ ወንድምሽም ያለበት ቦታ ያሳይሻል ምናምን ብዬ ለማስረዳት ሞክሬ ነበርና ያው ብዙ ነገሮች ከምታስቡት በላይ እየተፈጠሩ ነው ያሉት አሁን ላይ። ካሌብ ሳወራውም እንደነገረኝ ከሆነ ደስታ አሁን ሙሉ ጤንነት ላይ እንደሚገኝ ነገር ነግሮኛልና ከዛም በተጨማሪ ደግሞ ስልኩም እስካሁን ድረስ እጁ እንዳልገባ ነግሮኛል። ግን በዚህ አጋጣሚ ዛሬ ስልኩን እንደሚመለስለትና ትላንትናም አንዳንድ ነገሮች ተፈጥረው እንደነበረም ነግሮኛልና ብቻ ግን በዚህ ልክ ወንድ ልጅ ላይ መጨካከን ምናምን እንደዚህ አይነት ነገር መፈጠሩ ትንሽ ደብሮኛል። ምክንያቱም እንደዚህ አይነት ነገር ያረጋሉ ብዬ ማላስባቸው ሰዎች ነበሩ ትላንትና ሆነ ከትላንት ወዲያም በቃ እንደዚህ አይነት ነገር ሲያደርጉ የነበሩትና ለማንኛውም ግን ከቤተሰብ ጋር የሚገናኝበት ምናምን ስልኩ ስለሆነ ዋነኛ ነገሩ እኛንም ባታስጨንቁን ውጭ ያሉ ሰራተኞችን ብዙ ሰዎች የሚያገኙት ሰዎች በዛ ስልክ ስለሆነ የሚያገኙት ስልኩን ብትሰጡት በዚህ አጋጣሚ በጣም ደስ ይለኛል። እና ደግሞ እንደዚህ አይነት ነገራቶች ስታደርጉ ደግሞ ቢያንስ በቪዲዮ ባትሰሩ ባትቀርጹት ብዬላለሁ። ምክንያቱም ይሄን ነገር ሰራተኞቹም ሆኑ ቤተሰብም ሲመለከት ይሄን ነገር በጣም ይሳቀቃሉ፣ በጣም የማይሆን ስሜት ውስጥ ይገባሉና እንደዚህ አይነት ነገር ስታደርጉ ፕሊስ ባታሳዩ፣ ቪዲዮ ላይ ባታወጡት ምናምን ነገር በጣም ደስ ይለኛልና የሚገርማችሁ ነገር እየመጣች ነውና በምን አይነት ሁኔታ ልገልጽላት በምን አይነት ሁኔታ ልነግራት እንደምችል አልገባኝም። እኔ አላቅም። ብቻ ግን ያው ይከብዳል። በዚህ ልክ ባይሆን ደስ ይለኝ ነበር።
ሰላም እንደምን ሰላም ነው ሁሉ ሰላም አለን። የት ነው ያለ ደስታ? እኔ ደስታ ያለበትን እኮ አሁን አላውቅም። ነግሬሽ አይደለ? ካሌብ ያለውን ነገር በደንብ ያስረዳሻል ብዬሻለሁ እኮ። ምንድነው የምታስረዱኝ? ከማየው እናንተ ምንድነው የምታስረዱኝ? እኮ እኔ እኮ አይደለም ያገትኩትም እኮ አይደለም እንደዚህ አይነት ነገር እንትን ስለ የነበረው በዚህ ልክ እኔ ላይ ስትናገረኝ የነበረው ወይስ እኔ ቀልሻለሁ ነው? ኖ እዩ እንደዛ አይደለም። አይቻለሁ ቪዲዮ ግን በቃ ማለት ባለው ያለውበት ሁኔታ ጥሩ ስላልሆነ ነው እኮ። መጀመሪያም ሲጀመራውን ካሌብ እንድታገናኝ ይፈልጋል እኮ። ካሌብ ያለውን ነገር በደንብ ያስረዳሻል ብዬሻለሁ። መጀመሪያም ቢሆን ካሌብ አይመጣም። ካሌብ ነው እሺ እኮ። ተረጋጊ። በእንደዚህ አይነት ቶን ካሌብም ቢሆን የሆነ እንደዚህ አይነት አደጋ ሲደርስበት እንደዚህ አይነት ጉዳት ውስጥ ሲገባ እሱን ለማረጋጋት እሱን ወደ ድሮ ማንነቱ ወይ ደግሞ ወደ ነበረበት ሳይጎዳ ወደ ነበረበት ለማድረግ ሐኪም ቤት ከመሮጥ ምናምን ነገር ከማለት ውጪ ምንም ያደርጋል አይደለም። ይሄን ያለ እንደዚህ ማድረግ አስፈላጊ ነው እንዴ? እኔ ያልገባኝ ቤተል ምንድነው አንቺ ኖ አይደለም። እኔ ላስረዳሽ። እሱ ወዶና ፈቅዶ ላደረገው ነገር አንቺ በዚህ ልክኛን እየመጣሽ የምትናገሪበት ምክንያት ምንድነው? እንዴ መናገር ካለብሽ ወንድምሽ ነው መናገር ያለብሽ። እንዴ እሱ ምን ያድርጋችሁ እናንተ አይደለም እያሰቃያችሁ? እሱ እኮ ነው ታጋመጡ አፈቅራታለሁ ወዳታለሁ ብሎ እንትን እያለ ያለው እንጂ ማንም እኮ እሱን ጉዳት ሊያደርስበት ፈልጎ አይደለም። አልተጀመረም። እሺ አፈቀረ ስላፈቀረ መደብደብ አለበት መደብደብ አለበት የለበትም እኮ አይደለም። ዲኖ ሰው የምትረጂው እንዴ አይደለም። እሱ ልጁ ከዚህ በላይ ምን ትታደርጉት ነው የፈለጋችሁ እኮ? እሱ በዚህ ያክል በቃ ወንድ ልጅ አይደለ አፍቅሮ አይደለ ሰው ያፈቀረ ሰው ከዚህም በላይ ይሆናል። እሺ ምን ይሁን ነው ምን ይጠበስ ነው የምትይው? ኦኬ እናንተ ሰው እንዴ ደውለሽ እኮ ስጮይብኝ እኮ ሰምቼሻለሁ። በቃ አይደለም የሰራችሁት ስራ መልካም ነው። እኔ አልነበርኩም ማስረዳውሽ እኮ እኔ አንደኛ ነገር እኔ አልነበርኩም ቦታው ላይ ያልኩሽ እኮ። ለምንድነው የማትረጂው? እኔ አልነበርኩም። በቃ የነበረው ደስታ እኔ አይደለም ዝንብ እንዲያርፍበት አልፈልግም። በዚህ ልክ እንኳን እንዲመታ ገብቶሻል? እኔ ደግሞ በዚህ ልክ ምትጮህብኝ ሰው አይደለሁም። እኔ 1 ለ3 አይከብድም ኮኔን አይደለም እንደዚህ አውሪያቸው እነሱ ጋር እሺ እንድታገናኘኝ እፈልጋለሁ። በቃ እኮ በእኔ በኩል ሳይሆን እኔ ስለቀለልኩሽ እንደፈለግሽ እየደወልሽ እኔ ላይ መጮህ እኔ ላይ የሆነ ነገር ማድረግ ሳይሆን መገናኘት ከፈለግሽ ማንንም ማገናኘት እኮ ይችላል። አንቺን ታውቂያለሽ አይደል? ቪዲዮን አይቼዋለሁ እዩ። በቃ ግን ዞሮ ባንተ በኩልም ቢሆን ማግኘት ስለምፈልግ ነው እነሱ በቃ አሁን ያለውበት ሰዓት ስሜት ጥሩ ስሜት ላይ አይደለም። እነሱን በደንብ ማግኘት ፈልጋለሁ። አሁን ደውለትና እንዳገኘው ፈልጋለሁ። ካሌብን ጠርቼዋለሁ። አሁንም ቢሆን ባለፈውም እንደዛ ብለሽኝ ለአንዴና ለመጨረሻ ጊዜ እኔ ወንድሜ ማግኘት ነው መፈልገው ምናምን አምናልሽ። እንደገና ደግሞ ስለምንሽ እንደዛ ገፈታትረሽኝ ሄድሽ። እኔ እኮ አይደለም ገፈታትረ ሄድኩት ወንድሜን ገብቶሻል? ደስታን ገፈታትረሽ ሄድሽው እኮ አንቺ ነበርሽ በጊዜ እና እኔ በሰዓቱ ስላናደደኝ ነው እኮ። ካናደደሽ አገባም የትና ወንድም ጸብ ነው እኮ። የትና ወንድም ጸብ ከሆነ አሁንም አይመለከተኝም። እኔን አትጥሪኝ በእንደዚህ አይነት ሁኔታ ላይ አይመለከተኝ እንዴ? ለምንድን ነው አንተ የማይመለከትህ? ያንተ ነገር እኔ እዛች ጋር ሰራው አይተሽኛል። እኔ ስልኩን ስወስድበት አይተሽኛል አለሽኝ። ማራ አሁንም እኮ እየተባበርኩሽ እኮ ነው ያለሁት። ወንድምሽ የተለየ ጉዳት እንዳይደርስበት በቃ በአቅሜን እየሞከርኩኝ እኮ ነው ያለሁት። እሺ አሁን ካሌብ አይመጣም። እኔ እሱን ነው የምፈልገው። እንድታገናኝ ፈልጋለሁ። መደወል ትችያለሽ። አሁንም ሊመጣልሽ ከቻለ መደወል ትችያለሽ። ገብቶሻል? ላረጋጋሽ በሞክርም ማንቺ መረጋጋት ካልቻልሽ እኔ ምንም ማድረግ አልችልም። ገብቶሻል? ኦኬ እንድረጋጋ ነው በደንብ የፈለከው? እንደዛ ነው እየጠበክ ያለው? ይቅርታ በጣም እኔ ነኝ ራሴ ነኝ ጥፋተኛ፣ ማንም አይደለም ጥፋተኛ። ሲጀመር ማለት ምን ማለት እኔ ነኝ ጥፋተኛ፣ በቃ እኔ ነኝ ጥፋተኛ፣ ማንም ጥፋተኛ አይደለም። መጀመሪያም እኔ እሺ ችግር የለውም ምናምን ብዬ እንትን ስላልኩሽ በቃ ሁሉም ቀለልኩሽ። እኔን እየመጣሽ እንደፈለግሽ ትሳደቢያለሽ፣ እንደፈለግሽ ትሆኛለሽ። እዩ ቪዲዮውን እኮ አይቻለሁ። እኔ አንተ መናገር ፈልጌ አይደለም ወይ አንተ ላይ መሳደብ። በቃ ያለውበት ስሜት ጥሩ ስላልሆነ ነው። ፖሊስ ዘሽ ይጭ በቃ ሁላችሁም አይቀርላችሁም። እዩ ቆይ ባለፈው ምንድነው ብለኝ ነበር? እኔ ያለሁለት እያንዳንዱ ነገር እኔ ያለው እሷን በማፍቀሩ አይጎዳም አላልከኝም? ንገረኝ። አሁንም ቢሆን አላልከኝም ወይ? አሁንም እኮ ምንም የሚቀርበን ነገር ከዚህ በላይ ምን እንደሆነ የፈለግኩ አይደለም። ከመደብደብ ውጭ ወይ እያንዳንዱ ከማድረግ ውጭ እሷን በማፍቀሩ እኮ ምንም የሚጎዳው ነገር የለም። እኔ አሁንም ቢሆን ጥዬሽ ነው የሚሄደው። ገብቶሻል አይደለ? አሁንም ቢሆን እየታገስኩሽ ያለሁት ምን እንደሆነ ታውቂያለሽ? አንድ የምወደው የጓደኛዬ እህት በመሆንሽ ነው። ገብቶሻል? እንደፈለግሽ ማዘን ትችያለሽ። እኔ ምንም እንትን የሚለኝ ነገር የለም። ግን ሌላ ነገር እንዳይመስል አሁን ካሌብም እየመጣ ስለሆነ ሌላ ነገር እንዳይመስል ነው። ቆይ ምን እንዲመስል ነው የፈለከው? ሌላ ነገር ምናምን የምትለኝ? ቆይ ባለፈው ምንድን ነው ያልከኝ? ንገረኝ። እሺ ባለፈው ምንም አይሆንም አላልከኝም? ካሌብም እየመጣ ነው እንዴ? ምንም አይሆንም አላልከኝም ወይ? እሺ እኛ ያለን ምንም አይሆንም አላልከኝም? ምንም አይሆንም። አሁንም
እና ከዚህ በላይ ምንድነው ይሆን ያለው? ያፈቀረ ሰው ከዚህም በላይ ይሆናል። ገብቶሻል? እሱ አፍቅሯል። በቃ ካፈቀረ ኦኬ። ስለዚህ መደብደብ አለበት ከዚህ በላይ? ምንድነው ስራችሁ እናንተ? ምን ሆነ ይሄ ልጅ? ምንም እኮ የሆነው ነገር ምንድነው? ወይኔ ምንም እኮ የሆነው ነገር የለም። ለምንድን ነው አንቺ በዚህ ልክ እንትን የምትሆኚው? እሺ እስከ መደብደብ ደረጃ ለሶስት ወጥብሻ እስከ መደብደብ ድረስ ቤትሽ አስገብተሽ ሰሪው። እሺ እንደዛ ከሆነ ይሄን ልጅ አሁንም ቢሆን ቃል ገብቼልሻለሁ ምንም እንደማይሆን አይደለም። እና መደብደቡ ልክ ነው ላንተ? ምንም አይደለም። በቃ ስላፈቀረ ማንኛውም ሰው መደብደብ ይችላል ማለት ነው? ንገረኝ እስኪ። ማንኛውም ስላፈቀረ ሰው በቃ መደብደብ ይችላል? እዩ ቆይ ምን እያደረክ ነው ያለው? እኛ አለን ማንም ሰላም ወንድም የት ነው ያለው? ወንድምሽ ስልኩ እየሰራ አይደለም። ስልኩ ዝግ ነው። አሁን ያለበት ሁኔታ ምንድነው? ጭራሽ ላገኘው አልቻልኩም። እስካሁን የት ነው ያለው ወንድምሽ? ስልኩ ያው ልጆቹ ወስደውበታል። እሱ ለማስመለስ እየሞከረ ነው። ያው ትንሽ ጉዳት ደርሶበታል። ሕክምና ማንም አልደረሰለትም ነበር በሰዓቱ። ሕክምና ቦታ ሄዶ ያ አይደለ? ይሄ ተጠያቂ አንተ ራስህ ነህ። እኔ ምንም አይሆንም አላልከኝ? አሁንም ነገም ከነገ ወዲያም እኮ ምንም የሚሆን ነገር እና ሐኪም ቤት እስከ መግባት ድረስ አይ አሁን እንደዚህ መጫጫ አያስፈልግም በመጀመሪያ ደረጃ። ምክንያቱም አሁን የሆነ ሆኗል አይደል እንዴ? ገባሽ? አሁን እዚች ጋር ስሜታዊ መሆን ተገቢ አይደለም። አሁን መፍትሄው ላይ ነው ትኩረት ማድረግ ያለው። አሁን እዚህ ጋር ማልቀስም አያስፈልግም። ተረጋጊ። ካሌብ ምን አድርግ ነው የምትለኝ እንዴ? ቤተል በቃ እሺ እንዴ እነዛ ጓደኞች ምን እንዳደረጉ አይታል። አሁን እሷ ፊት ምንም መናገር አልፈልግም። ምክንያቱም የሆነ ሁሉ አይታችኋል። እሱ ደግሞ በሰዓቱ ማንም ይደርስለት አልቻለም። እኔ እንቻን ተረጋጊ። እንድታለቅስ አይደለም ምንም አይሆንም ብሎኛል እኮ እሱ እሷን በማፍቀሯ ደግሜ ያልነገርኩህ? እሺ እሱ በማፍቀሯ ምንም አይሆንም አላልከኝም? አይመለከተኝም። መጀመሪያ ለምን እንደዛ አልከኝ? አይደለም መጀመሪያ ስነግር ለምን እንደዛ አልከኝ? ቤተል እሱ እዚች ጋር ምንም ያደረገው ነገር የለም። ለምን አትረጋጊ? ስማ መጀመሪያ አናግሬው ነበር እኮ እያንዳንዷን ነገር አናግሬዋለሁ፣ ግን እሷን በማፍቀሩ ምንም አይሆንም ብሎኛል። በቃ ምንም እሱ ያደረገው ነገር የለም። ወንድ ልጅ ነው ቢደበደብ ምንም ጣጣ የለውም እያለኝ እኮ እንዴ። በቃ ኦልሬዲ ይሄ ነገር እኮ ተፈጥሯል አይደል እንዴ? ሰው ስላፈቀረ ይሄን ያህል መደብደብ አለበት? እሷ አንቺ መክሰስም ትችያለሽ፣ ወንድምሽም መክሰስ ይችላል። ብዙ ነገር ማድረግ ትችላላችሁ። እያንዳንዳችሁን ነው የምከታችሁ። ጨረሽ እኔም ጨመርሽኝ እንዴ? ኖ ይቅርታ ካሌባ፣ ግን ቦታ ላይ የነበሩት እያንዳንዱን በሙሉ አለቃቸው። እኔም ብሆን እዩ እሱን የተሻለ ነገር ለማድረግ ምንም እንዳይደርስበት የምንችለው ነገር ያደረጋችሁ። እስኪ አንተ ምንድን ያደረኩት? ምንድን ያደረኩት? እሺ ምንድን ያደረኩት? ጋር እኔም ላይ እሱ ላይ የመጮህ መብት የለሽም በመጀመሪያ ላይ። ሲቀጥል ደግሞ ለወንድምሽ ሰማ ወንድሜ እኮ ነው በተቸገረበት ሰዓት የደረስኩለት እኔ ነኝ። ገባሽ? አንቺ እኮ አልደረስሽለትም። እንደዛ ተቆርጦ እኮ አንቺ አልደረስሽለትም። እና ለምን ቀድማ አልደረስክም? እሺ እንዴ ምንድነው አሁን እቺ መጨረሻ ላይ ስለደረሱ ደረስኩ ነው። ጠንቋይ ቀለባለው እንዴ የሚመታበት እኔ ራሱ እና የት ቦታውን የታቃሄድ ከ አረ እዩ ለምን ይጠራል? አረ ቤተል በእግዚአብሔር ምን ሆነሽ ነው? ሲጀመር አንተ ነህ ለዚህ ሁሉ ያደረስከው አይደለም? ለምንድን ነው የማትረጋጊው ግን በእግዚአብሔር ሰው? እሺ አሁን ወንድሜን አሳየኝ። በቃ እየነገርኩህ አይደለም ወንድሜ ነው እኔ አይደለሁም። እና እሺ ሌላ ነገር እንዲፈጠር አታደርጊ። እሺ ምንም አይሆንም ማለት ነው። ወንድምሽን እኔ አይደለም ሄጄ ያስኩት ካሌብ ነው። እሱን አናግሪው፣ በስነ ስርዓት አናግሪው እንጂ እኔ እንደዚህ እንድታውቂ በመጀመሪያ የት ነው ያለው ወንድሜ? እሺ አንዴ እሺ ምን ሆነ ነው? የት ነው ያለው ወንድሜ? እሺ ልቀቂኝ። ምን ሆነሽ ነው አንቺ? ወንድምሽ አለ ላገኘው አልቻልኩም። ልቀቂኝ። ዘረኝ ያማታል እንዴ? ቢሉስ እንዴ አንተ ምን ሆነ ነው? በቃ እኔ ላይ ነው ይሽ እኔ ለሷ ብዬ ነው የመጣሁት። አንተ ና ስላልከኝ ነው የመጣሁት አይደል እንዴ? ወንድምሽን መፈለግ ካለብሽ ሄደሽ ፈልጊሽ። አንቺ ተጨንቆ እዛ ተደብድቦ ብዙ ሰው አፈር ድሜ ሲያስፈሉት አልደረሽለትም። እኔ ነበር ደርሼ ሐኪም ቤት የወሰድኩት። እሺ ልታመሰግኝ ነው የሚገባው። ልታመሰግኝ ነው የሚገባው። እሺ እንዴ በምንድን ነው ላመሰግን የሚገባው? እንዴ አንቺ አልደረሽለት እኔ ደርሼለታለሁ። ወንድሜ ነው አይደል የምትይው? ለወንድምሽ መች ደረሽለት? እዚህ ጋር አታውሪ። ባወራ አይደለም እና ካጠገብ ስለነበርክ ነው የደረስክለት ነው አይደል? ካጠገብ እና መጀመሪያው ለምን አልደረስክለትም? አንቺ በምን ነው የሚገባው? እዩ እሺ አንዴ እኔ ተረጋግተን እናውራው። እኔ ላስረዳሽ ያለውን ነገር ታስረዳኝ። ለምንድን ነው ሌላ ሰውን ሌላ ለምን የሆነ እልህ ታስይዣለሽ? ያለውን ነገር በስነ ስርዓት እናስረዳ። እሺ እኔ አሁን ወንድሜን አገናኙኝ አልኩት። እናገናኝሻለን። ያው ሄደሽ የት ነው ያለው? በመጀመሪያ ደረጃ እየሰማሽ ነው። ተረጋጊ። እኛ አሁን አንቺ ስለጮሽ የሚፈጠር ነገር የለም እዚህ ጋር። በመጀመሪያ ደረጃ ምጮህበት ሄደሽ እዛ ምጮት ያለሽ ወንድምሽ ከፈለግሽ ወንድሜ ነው ያልኩ ነው ያለበትን ቦታ ለምንድን ነው የማትነግረኝ? ስለማትነግሪኝ እንደ አንተ እቺ ልጅ ሰምቶልብኝ ያለሽ እግዚአብሔር ለምንድን ነው የማትነግረኝ? ያለበትን አልናገርም ብለህ እሺ የት ነው ያለው? እሺ አሁን እንድትወስደኝ እኮ ነው ወስድሻለሁ። ተረጋጊ። እንደዚህ አይነት ሁኔታ ሆነ ሳይሆን በኖርማል እኔ ወንድምሽን የት እንዳለ ማሳየት ምናምን እችላለሁ። ገብቶሻል? እሺ አሳየኝ። አሁን ከሱ ጋር አውርቼ ያለበትን አውቄ እናንተ ማውራት አይጠበቅባችሁም። ኦኬ የተመካከራችሁ ደግሞ
ታሳዩኛላችሁ። አልነግርሽም። ለምንድን ነው የማትነግሪኝ? እሺ ምን ታመጫለሽ? ማመጣውንማ አሳያለሁ። እዩ በመጀመሪያ ደረጃ ይኸውልሽ እዛ ጋር ታሙ ሰው ሲቀጠቅጡ አፈርድም ሲያስበሉለት ያልደረሽለት ከዛ ደግሞ እኔ ደርሼ ለወንድምሽ ትሪት ባደረኩበት ምላሹ ከሆነ ይሶኬ ችግር የለውም። ነገር ግን አሁን አንቺ እንድትጮይብኝም ሌላም ነገር እንድትወራ አልፈልግም። እዩም ብዬ ነው የመጣሁት። እየኩትኝ እየነገርኩህ እኮ ነው አይደለም? ወንድሜ የት ነው ያለው? እኔ ቆይ እንዴት እንድረጋጋ ነው የፈለከው? አሪፍ ሁኔታ ነው። ሐኪም ቤት ነው ያለው ብዬሻለሁ አይደል? እንደዛ ስደበድቡት ያየው ነበር አይደል? አልደበደበውም። እሱ አልነበረም ወይኔ እንዴት ነው የምናስረዳሽ? አንቺ ልጅ አልነበረም እሱ እኮ እሺ፣ አለመኖሩን አይቻለሁ። እሺ አሳየኝ። እሺ አንተ እሺ ከተፈጠረ በኋላ ነው የደረሰው። ከዛም በኋላ ምን አደረገ? እኔ እኮ የምፈልገው አሳዩኝ እኮ ያሳይሻል። መጀመሪያ የነበረውን ሲቹዌሽን ማናገር አፈልጊም? ምን እንደተፈጠረ መጀመሪያ ላይ ማወቅ አፈልጊ? አየሁት በቃ ምን እንዳውቅ ነው የፈለከው? እሺ ተረጋጊና። ከዛ ከመደብደቡ ከመድማቱ እንደዛ ከመጫወቱ ማግኘት ይፈልጋል። ደስታ አይፈልግም። ሲጀመር አንቺ ማግኘት እንደዚህ እብድ ስለሆንሽ አንቺ ማግኘት አይፈልግም። ተረጋግተሽ ማውራት ስለማትችይ ሐኪም ቤት ሄደሽ ይኸውልሽ፣ ስሚኝ፣ ይኸውልሽ ሐኪም ቤት ሄደሽ ሌላ ነገር ነው የምትፈጥሪው በዚህ ሰዓት። ይኸውልሽ ስለኔና ስለሱ አገባህ ማለት በማል አልፈልግም። በማል እየገባሁ አይደለም። አንተም ያገባህ ነገር። እሺ ስሚኝ፣ ይኸውልሽ አንቺ ወንድሜ ነው እህቱ ነሽ አይደል? ለወንድምሽ ታስቢለታለሽ። ስለዚህ እሱ በይሳት የሚያስፈልገው መረጋጋትና ከራሱ ጋር መሆን እንጂ አንቺ እዛ ሄደሽ ልትጮሂበት ወይ ሌላ ነገር እንፈታ አይደለም። እኔ ከሱ ጋር ጮሃለሁ አይደለም ቢገባሽ አመስግነሽ ነበር እንትን ልትይሽ። ምክንያቱም ለወንድምሽ ስለደረስኩለት አንቺ ሳደርሽለት እኔ ነኝ የደረስኩለት። ገባሽ አይደለ? እና ለምን ከመጀመሪያ አልደረስክለት? ከሰው ምስጋና አልጠብቅም፣ ከፈጣሪ ሁሉም ነገር ማገኘው። ግን ቢገባሽ የሆነ ለሰው ሪስፔክት ሰጥተሽ ማውራት ትችይ ነበር። ግን አንቺ የማይገባሽ ሰው ነሽ። መክሰስም ካለባችሁ ትከሳላችሁ፣ ሌላ ነገር ማድረግ ካላችሁ መብታችሁ ነው። ምክንያቱም ወንድምሽ ላይ ብዙ ነገር ደርሷል። ይሄ እናንተ ኃላፊነት ነው። አሁን እናንተ ተውት በቃ። ይሄ ሁሉ ያደረገው እዚህ ቦታ እዚህ ደረጃ ላይ እንዲደበደብ ድረስ እስኪሰረቅ ድረስ እዚህ ለዚህ ጉዳይ ያደረሰው አብርሃም ነው። አብርሃም ደግሞ በህግ ፈልገዋለሁ፣ ለህግ አስይዘዋለሁ፣ ዘብጥያ ነው ማወርደው። እሱ ማንም አይደለም። እሱ ወይኔን ወንድም ማስቀጥቀጡ እሱ እንደፈለገ ሊንቀሳቀስ አይችልም። ሁሉም ሰው በአብርሃም ስም በአብርሃም እንደዚህ ያረገ አብርሃም እንደዚህ ያረገ እያለ የተለያዩ ነገሮችን እያደረገ ነው ያለው በዚህ ሰዓት። የትም አያመልጠኝም። የትም ብዬ አብርሃም መጀመሪያ መሆኑን እርግጠኛ ሁኚ። ክስም የሆነ ውካታ ውስጥ ረብሻ ውስጥ ከመግባትሽ በፊት ይሄን ነገር አረጋግጪ። ደስታ የምትይው ወንድምሽም አሁን ላይ ተረጋግቷል፣ ሰላም ነው ብሎኛል ካሌብ ቅድምም ሲያወራኝ። ግን ደስታ አንቺን አሁን ላይ ማግኘት እንደዚህ ሆኖ ማግኘት ስላልፈለገ ብቻ ነው አንቺ ጋር ያልደወለው። ደስታ የማይፈልግበት ምክንያት የለም። ስልኩ ጠፍቷል። ስልኩ እየሰራ አይደለም አይደለም። ስልክ ባይሰራ ሌላ ስልክ አለ። ስልክሽን ያውቃል። አይ ቲንክ እንደዛ ተደብድቤያለሁ እንደሰውቀኝ ነው እንደፈለግከው አንተ። እኔ እንዴ ብዬ እንደምገልጽልሽ ሩታ ትላንትና ብሩኬን ጠርታ ያለውን ነገር ከፈረንጁ ጋር ብዙ ነገር ስታወራ ነበር። ብዙ ነገር ያለው ነገር ተረጋግታ ስታናገር የነበረው ደስታ አሁን ላይ አሪፍ ስለሆነ ነው። ከብቶሻል እንጂ ሩታም በዛ ያክል ምንም ሳይጨንቃት ቀርቶ አያውቅም። እንደዚህ ታሙ ምንም ሳይጨንቃት ወይ ደግሞ ምንም ሳይገዳ ኖርማል የሆነ ለእናንተ ቢደበደብ ምንም ኖርማል የሆነ ምንም በቃ ስለማያገባችሁ ነው አይደለ? ወንድማችሁ ስላልሆነ ነው አይደለ? በመጀመሪያ ይኸውልሽ ለእናንተ ኖርማል የሆነ እንደዛ ነው አይደል? ለሰው ለማሰብ የግድ መወለድ አይጠበቅብም። ሰው ስለሆንኩ ለሰው አስባለሁ፣ ለሰው እጨነቃለሁ። ሁላችንም ደግሞ እንደዛው ነን። እኔ የግድ ወንድሜ መሆን አይጠበቅበትም ደስታ፣ ወይ አንቺ እህቴ መሆን አይጠበቅብሽም ላንቺ ለማሰብ። ሰው ስለሆንኩኝ ህሊና ስላለኝ ላንቺም ለማንኛውም ሰው አስባለሁ። አንቺ በምትረጂው መልኩ ይሁን የደስታ ጉዳት ሳይገባን ሳንረዳ ቀርቶ ማንም አልተረዳውም። ሲጀመር በቃ ለእናንተ ኖርማል ነው አይደል? እናንተ ኖርማል ነው ሁሉም ነገር። እሺ አሁን ምንድነው ምን ፈልገሽ ነው? ምንድን እናደርግ ነው የምፈልገው? ወንድሜ እንድታገናኘኝ ነው ፈልገው። ወንድሜ ካለበት ቦታ ውሰዱኝ፣ አገናኙኝ ነው። ሌላ እናንተ የምፈልገው ምንም ነገር የለም። እንድናገናኝሽ ወንድምሽን ማየት ከፈለግሽ በመጀመሪያ መረጋጋት የሚባል ነገር አለ። ከዚህ በላይ እንዴት ልረጋጋ? በጣም ሰላም ነኝ። በጣም ሰላም ነኝ። አሁን እንድታገናኘኝ ነው ፈልገው። በቃ ያለበትን ቦታ ሳይ በጣም ሰላም ነኝ። አስፈልበት ራሱን ደስታ ጠይቄ ያገናኝሻል። መገናኘት እኮ ፈልገው አይደለም ወንድምሽ አንቺ ማግኘት ስላልፈለገ እዩ። ይሄው ምንድነው የምትለኝ? ስልክ ሄጄ ደውልላት ብዬ ሰጠዋለሁ፣ ይደውልልሽ። ያለበትን ቦታ ሳዩኝ። እንደዚህ ሆኜ ማንንም ማግኘት እኔ በአካል ነው ማግኘት የምፈልገው እሱን እንዴ ራሱን ለምን ፈልገሻት እንትን አትይው? ሌላ መንገድ ለምን አትፈልጊ? ማንን እንፈልገው? ከፈለግሽ ሂጂና ሩታን ጠይቂያት። ሩታ የት እንዳለ ታውቃለች። ምንድነው የምትጨቃጨቀው አንተ? አረብስ ማማይ እግዚአብሔር ሩታ ከምትል ከሩታ በፊት እናንተን እያገኛችሁ ነው አይደል? አንተ ወስጄዋለሁ ብለኛል አይደል? ያለበትን አሳየኝ እያልኩ ነው። ለምንድነው የማታሳየኝ? ለምንድነው የማታሳየኝ? አላሰስ ምን ታመጫለሽ? አላሳይሽም እንዴ? ለምንድነው እንደዚህ? እኔ ሁላችሁንም እኔ ለአብርሃም ብቻ አይደለም እናንተንም አለቃችሁ። እያንዳንዳችሁ ነው ዘብጥ ያወርዳችሁ። የምሬን ነው። ደጋግሜ እየነገርኩ ነው። ከዚህ በላይ ላስጠነቅቅ አልችልም። እሺ እዩ በቃ ምን ይሻላል?
ለማንኛችሁም አልመለስም። እዚህ ጋር አትለሽ በእናትሽ። እኔም ላንቺ ማንም ከማንም አይተናነስም። በመጀመሪያ ደረጃ አይደለም እንደዚህ ስነ ስርዓት ያዝ። አፍህን እንድትከፍትብኝ አልፈልግም። አሁንም ገብቶሃል አይደለ? አፍህን እንድትከፍትብኝ አልፈልግም። እሺ አንዴ ቆይ እንረጋጋና እናውራ። እዩ ልታሰድብኝ ይጠራኝ ይቅርታ በጣም አይደለም። እኔ ለወንድሟ ባልኩበት ወንድሟ ባዛከምኩበት ማንም ባልደረሰበት በደረስኩበት ተታሰድብኝ ይጠራው። አታመስግኝ። እኔ ካንቺ ምስጋና አልፈልግም። ማየት ነው ፈልጋለሁ። ምንም አልፈልግም። ከኔ ምንም እንዳትጠብቅ እንዳታመሰግኝ። ከኔ ጥሩ ነገር እንዳትጠብቅ። አንተም ከነሱ ብትለይበት ምንም መንገድ የለውም። ከዝም እኮ ማር አይጠበቅም። ሆነሽ ነው። እሱን እንኳን ከእናንተ በላይ የሚያውቀው የለም። አይሻልም? እሱን ከእናንተ በላይ የሚያውቀው የለም። ለማንኛውም እናወራለን። ደውልልሽ ግን ማንኛችሁንም አለቃችሁም። አንተም ቢሆን አይቀርም። ኧረ ቤተል ተረጋጊ። በእግዚአብሔር እኔ ወስጄው ሄጄ አውርቼው እሱን ያለበትን በሙሉ አሳይሻለሁ። ሄደሽ ታወሪያለሽ። እኔ መጀመሪያ አንቺ ከሰው ጋር ሁሌ ጸብ፣ ሁሌ ረብሻ ስለምትፈጥሪ እኔ ፈልጌው ነው። እዩ አንተ ቆይ ያኔ ስናወራ ምንድን ነው ያልከኝ? ምንም አይሆንም፣ ሰላማዊ ነው እሷን በማፍቀሩ በቃ ምንም እኛ አለንለት ከጎኑ ምንም አይሆንም አላልከኝም? እስኪ የት አለ ያን ያህል ሲደበደብ ለሶስት ወጠምሻ ሲደበድቡት? እሺ እኔ አንተ ምን እያደረክ ነበር? እኔ እሱ ጋር ነኝ እንዴ? ከሱ ጋር ዞራለሁ። እኔ እኮ የራሴ ህይወት አለኝ፣ የራሴ ኑሮ አለኝ፣ የራሴ የምለው እኮ ብዙ ኃላፊነቶች እና እንደዛ ከሆነ እኛ አለንለት ማለት አልነበረም። በቃ በማንኛውም በቃ ልጁን የልብ ሰጣችሁ። እንደዚህ እንደሚፈጠር ደግሞ እኔ አላውቅም ነበረ። እንደዚህ እንደሚፈጠር፣ እንደዚህ አይነት ጸብ እንደሚፈጠር፣ እንደዚህ አይነት ሁካታ እንደሚፈጠር እኔ አላውቅም ነበረ። ከተፈጠረ በኋላ ምንም ግርግር መፍጠር ኖርማል ነው ለእናንተ። ወንድም ስላልሆነ ነው ወይ? ያንተ ወንድም ቢሆን ኖሮ እንደዚህ ነበር የምታደርገው? እዩ ወንድም ስላልሆነ ነው እንዴ? እንዴት ብዬ እንደማስረዳሽ ምንም አታስረዳኝ። ምንም ማስረዳትም አይጠበቅብህም። እሺ አሁን እኔ እያንዳንዳችሁ ነው ማውራት ትፈልጋለሽ? እፈልጋለሁ። በቃ ይሄን በጣም ተረጋግቼ ነው ያለው። ሰላም ነው። እሱ እንድታገናኙኝ ነው ፈልጋለሁ። አሁን አላገናኝሽም። ተረጋጊና ለምንድን ነው የማታገናኘኝ? ፈለግሽ ነገር አሁን የራሱ የቻለ ፕሮግራም አለበት። ራሱ የቻለ የሆነ ያለበትን ሁኔታ ማየት እፈልጋለሁ። ቪዲዮ ከፈለግሽ ቪዲዮ ቀርጬ እኔ ማግኘት አልፈልግም ካለ ካሌብ ነው የሚያውቀው። እኔም ያለበትን ሄጄ አላየሁትም፣ አላውቀውም። እናንተ ቆይ ቀልድ ነው እንደያዛችሁትኝ? ቆይ አይደለም ቀልድ ነው ወይ የያዛችሁት? ሁላችሁም ያለበትን ሄጄ አላየሁትም፣ አላውቀውም። ስለዚህ እሱን ማግኘት የምትፈልጊ ከሆነ ያለበትን አጣርቼ ምናምን በምን ደረጃ ላይም እንዳለ ሰላምም ሆኖ ሊሆን ይችላል፣ ምንም ነገር አሪፍ ነገር ሆኖ ሊሆን ይችላል። ሄጄ አውርቼ ሁሉንም ማናገር። ሁላችሁም ቀልድ ነው የያዛችሁት ሲጀመር። ስለዚህ አንተም ከተጠያቂነት አድንም። እንደፈለግሽ ማድረግ ትችያለሽ። በቃ አንተም ከተጠያቂነት አድንም። የምሬ ነው። በቃ ሁላችሁም አሁን ላይ ቀልድ ነው የያዛችሁት አይደለ? በሱ እንደፈለግሽ ማድረግ ትችያለሽ። እኔ ሄጄ አውርቼው ካሌብን ሳይርቅ እንደውም ላገኘውና አውርቼው ማገናኘት ካለብሽ ያገናኝሻል። በቃ ይሄን ነው ብልሽ